የአውሮፓ እግር ኳስ የዝውውር መስኮት በከፍተኛ ሙቀት በቀጠለበት በዚህ ሳምንት የማንቸስተር ክለቦች ማንቸስተር ዩናይትድ እና ሲቲ ስብስባቸውን ለማጠናከር እናም ኮከባቸውን ለማቆየት ትልቅ እንቅስቃሴም አድርጓል። በሌላ በኩል በለንደን ሰማይ ስር የሚገኘው አርሰናል በአዳዲስ ፈራሚዎች መምጣት፣ በታላላቅ የዝውውር ድርድሮችና ባልተጠበቁ የተጫዋቾች ጉዳት ዜናዎች እጅግ የተጠመደ ሳምንትን አሳልፏል። የሳምንቱን ታላላቅ እውነቶች ዝርዝር እንደሚከተለው እናቀርባለን። በመጀመሪያም የማንቸስተር ዩናይትድን ዜና ስናስቀድም ማኑ ኩኔን ይመለከታል። ዩናይትድ ከሮማ ፈረንሳዊ አማካይ ማኑ ኩኔ ጋር በግል ጥቅማ ጥቅሞች ዙሪያ መሪዎችን መሰረት ያደረገ ሙሉ ስምምነት ላይ ደርሷል። ሮማ ዝውውሩን እስከ ጁላይ 31 ለማጠናቀቅ ቢፈልግም ዩናይትድ እስካሁን ይፋዊ የገንዘብ ጥያቄ ባለማቅረቡ በጣሊያኖቹ ዘንድ መበሳጨት ተፈጥሯል። ሌላኛው የካርሎስ ባሌባ ፍላጎት ነው። የብራይተኑ አማካይ ባሌባ ለማስፈረም ዩናይትድ ከፍተኛ ፍላጎት አሳይቷል። ክለቡ ተጫዋቹን ከኮቢ ማይኖ ጋር ለማጣመር ቢያስብም የብራይተን የዋጋ ውድነት ዝውውሩን ፈታኝ ሊያደርገው እንደሚችል እየተነገረም ይገኛል። ሌላኛው የኮከቦቹ ውል መራዘም ሲሆን ካፒቴኑ ብሩኖ ፈርናንዴዝ በኦልትራፎርድ ለረጅም ጊዜ ለመቆየት የሚያስችለውን አዲስ የስምምነት ማራዘሚያ ውል በይፋም ተፈራርሟል። ሌላኛው ደግሞ የታዳጊው ዝውውር ነው። የ18 ዓመቱ ኮሎምቢያዊው የተከላካይ አማካይ ክሪስቲያን ኦሮዚኪ ከሮትሌዛ በ1 ሚሊዮን ፓውንድ ዝውውሩን አጠናቆ ካሪንግተን የልምምድ ማዕከልም ደርሷል። ሌላው ማንቸስተር ሲቲን የተመለከተ ጉዳይ ሲሆን የመጀመሪያው የኢሊዮት ኤንደርሰን ታሪካዊ ዝውውር ነው። ማንቸስተር ሲቲ አማካኙን አሊዮት ኤንደርሰንን ከኖቲንጋም ፎረስት በታሪካዊው 116 ሚሊዮን የዝውውር ሂሳብ ማስፈረሙን በይፋ በሳምንቱ መጀመሪያ ላይ አስታውቋል። ሌላኛው የሮድሪ የወደፊት ቆይታ ነው። የስፔኑ አማካኝ ሮድሪ ወደ ሀገሩ ተመልሶ ሪያል ማድሪድን የመቀላቀል ከፍተኛ ፍላጎት እንዳለውና ማድሪዶችም ይፋዊ ጥያቄ ለማቅረብ እየተዘጋጁ እንደሆነም ታውቋል። ከማድሪዶች በተጨማሪም ፒኤስጂም የተጫዋቹን ሁኔታም በቅርበት እየተከታተለ ይገኛል። ሌላኛው ፊል ፎደን ውል ማደሱ ሲሆን የክለቡ ኮከብ ፊል ፎደን በኢታድ ስታዲየም የሚያቆየውን አዲስ የረጅም ጊዜ ውል በይፋ ፈርሟል። ሌላው አርሰናል የተመለከተ ጉዳይ ሲሆን ትልቁ የሳምንቱ የዝውውር ወሬ የብሩኖ ጉማሬሽ ጉዳይ ነው። አርሰናል ከተጫዋቹ ጋር በግል ጥቅማ ጥቅሞች ከተስማማ በኋላ ለኒውካስትል ያቀረበው የመጀመሪያው የ65 ሚሊዮን ጥያቄ ውድቅ ተደርጎበታል። ነገር ግን መድፈኞቹ ተስፋ አልቆረጡም። እስከ 70-80 ሚሊዮን በማድረስ አዲስ የተሻሻለ ጥያቄ ለማቅረብ እየተዘጋጁ ነው። ነገር ግን በለንደን ቤት አስደንጋጭ ዜናም ተሰምቷል። የመከላከያው ምሰሶ ዊሊያም ሳሊባ በዓለም ዋንጫው ላይ በጀርባ ስብራት ጉዳት ህመም ማስታገሻ እየወሰደ እንደተጫወተ ታውቋል። ይህ ዜና አሰልጣኝ ሚካኤል አርቴታን ደንግጦ በአስቸኳይ ወደ ዝውውር ገበያው እንዲያይ አስገድዶታል። ሳሊባን የሚተካ ተከላካይ ፍለጋ አርሰናል አይኑን አስቶን ቪላ ላይ ጥሏል። የ28 ዓመቱን እንግሊዛዊ ኤዝሪ ኩንሳን እና የማንቸስተር ሲቲውን ጆን ስቶንስን ለማስፈረም የዋጋ ማጣራት መጀመሩም ታውቋል። በሌላ በኩል ቤልጅየማዊ ሊያንድሮ ትሮሳርድ ክለቡን በይፋ ለቆ ወደ ቱርኩ ቤሽክታሽ አምርቷል። በአጥቂ መስመር ደግሞ ጁሊያን አልቫሬዝን ለማምጣት ጥረቶች ቢቀጥሉም ስለ ቪኒሺየስ ጁኒየር የወጣው ወሬ ግን በሆሴ ሞሪኒዮ ተቃውሞ ሊቀዘቅዝ ችሏል። በአጠቃላይ የአርሰናል የዝውውር መስኮት እያገገመ ነው። እናንተስ መድፈኞቹ በቅድሚያ ማንን ማስፈረም አለባቸው? ኮሜንት ላይ አስቀምጡልኝ።